ኢምራን የፈራችው ነገር ገጠማት። ኢምራን ምን ብላ ነበረ? ናሆሜ እኔ ቤተሰቦችህን ሳስብ እንደሚያለያዩን ሳስብ ልቤ ይመታን፣ ጭራሽ ፍቅሬ እየጨመረ ነው። እናተኛን ከማለያየት ወደ ኋላ አትልም። ሰላይ ልካብኛለች፣ ሰላይ ልጅ ልካብኛለች። የሆነች ሴት እየተከታተለችኝ ነው። በየትኛው መንገድ በሄድኩት መንገድ ሁሉ ነው ማያትኝ። የሆነ ሰውማ ልካለች እያለች ትጨነቃለች ማለት ነው። ማን? ኢምራን ይህን ያክል የተጨነቀችው እውነት የምትከታተላት ሴት ኖር አይደለም። የምትከታተላት ሴትም የለችም ጭራሽ። የተላከው በአባትም በእናትም በኩል 2 ወንዶች ናቸው። አንዱ ኤርሚ ነው፣ ሌላኛው እናትየው የላከችው። አባትየው የላከው ደግሞ የሆነ ሰው ነው። አባትየው የላከው ጎበዝ ነው፣ ምክንያቱም ስለማያውቃት ማለት ነው። አይደራደርም። እናትየው የላከችው ኤርሚ ግን ተደራደረ። ያው ተደራድረው እሱም ኑሐሚንን ስለሚፈልግ ናሆም ደግሞ እሷን እንዲያገባለት ማለትም ኢምራንን እንዲያገባለት ስለሚፈልግ፣ ለምን ኢምራንን ካላገባ ኑሐሚንን ያገባላ። በዛ ተደራድረው ምን ተደርጓንኝ እንግዲህ እንዲጋቡ ስለሚፈልግ ኤርሚ ዋሽቷል። ወይዘሮ ዝናሽ ኤርሚን ጠራችው። አቤት ብሎ ከሄደ በኋላ እሺ እጅ ከምን ስትለው ጊዜ እንግዲህ ምንም ነገር የለም፣ የምትኖርበት ቤት የራሷ ነው፣ የምትነዳው መኪና የራሷ ነው፣ ከዛ ውጭ ልጅቷ ቤተክርስቲያን ነው የምትሄደው አለ ማለት ነው። አስባችታን የምራን ቤተክርስቲያን አሜዚንግ። ኧረ እርምዬ ውሸትም ልክ አለው። እና ይሄ ተፈጥሯን በመጨረሻ ግን ዲኤንኤው የማን ልጅ ሆነ ነው ዋናው ነገር። እና የማን ልጅ እንደሆነ ምናምን እናወራለን፣ የተፈጠረውን ነገር ማለት ነው። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ኑሐሚን ድራማ ነው ማለት ነው። እንግዲህ ኑሐሚን በጣም ደስ የምትል ልጅ ናት። ኑሐሚን የተባለው ድራማው ራሱ በልጅቷ ስም ነውና በጣም ጥኑ ጠንካራ። በነገራችን ላይ ወይዘሮ ዝናሽ ውጭልኝ፣ ከዚህ ቤት ሂጅልኝ፣ ብር ልስጥሽና ከነ አባትሽ ጥርግ በይልኝ ብላታለች። ለምን? ዛሬ እንግዲህ የኑሐሚን አባት ተመልሰዋል ከሕክምና። ስለዚህ ማየት አልፈለገችም። ጭራሽ ቀወጠችው ቤቱን ወይዘሮ ዝናሽ። እንዴ እኔ ዝናሽ ማንደፍረው እኔ ዝናሽ በቃ እስከ አያቷ ምናምን እየጠራች የእኔ ቤት በረት ነው እንዴ? የማንም አረጋዊ መጦሪያ ነው እንዴ? እያለች ባሏን በጣም ስትሞልጨው ነበረ ማለት ነው። ለምንድን ነው የኔ ያክል የተንበላጠጠችው? እውነት እንደምትበላጠጠው፣ እውነት የኔ ያክል ለራሷ ክብር እንደምትሰጠው፣ እውነት እንደዛ ናት ወይ ስንል ደግሞ አይደለች። ምክንያቱም ኤርሚን ስታሳስት አይተናል፣ ተመልክተናል። እና ለራሱ ክብር ያለው ሰው መቼስ ትዳሩንም የሚያከብር ነው። ትዳሩን ሚያዘቅጥ ከአንድ ዱርዬ ጋር ካልተኛው የሚል ሰው ለቤተሰቤ ክብር አለ ቢል ቶክ ነው የሚሆነው ማለት ነው። እና እንግዲህ ወይዘሮ ዝናሽ ለክብሬ ይጨነቃለሁ። ሲጀመር ልጅቷ እኮ ኖርማል የሆነች ተራ ሴት ናት ብላለች። በዚህ በኩል ይሄን ብቻ ትክክል ናት። በነገራችን ላይ ወይዘሮ ዝናሽ ተራ ሴት ብላለች እንትናን ኢምራንን። እና ናሆምንም ምን ብለዋለች? በፍጹም እችን ልጅ አልወደድኳትም፣ እውነቱን ንገሪኝ ካልከኝ ተራ ሴት ናትኝ፣ የእኛን ቤት አትመጥንም ብለዋለች። ናሆምም ምን ብለዋል? እማዬ አባዬ ወዷታል፣ አንቺ ወደድሻት አልወደድሻት ግድ አይሰጠኝም። ሲጀመር አንቺ ለእኛ ለቤቱ ሳይሆን የምታስቢው ለራስሽ ክብር ስለምትጨነቂ ነው ብሏታል። አዎ እኔ ለክብሬ ይጨነቃለሁ ብላለች፣ ግን አትጨነቅም ዱርዬ ጋ ብቻ። እና እንደዛ ብላለች ማለት ነው። እንግዲህ ናሆም እዚህ ጋር በጣም ነው የተደሰተው። በጣም በቃ ፍንጥዝጥዝ ብሎ ተደስቷል። ኧረ ወንዶችዬ እንደዚህ ነው እንዴ? በጣም ደስ ይላል። እና ምኑን ያስደስተው እንግዲህ ነብሰ ጡር እንደሆነች ሲያውቅ በጣም ተደስቶ በጣም ተፍነክንኮ በቃ የሌለ ደስታ ነው። እንግዲህ በጣም ደስ ብሎት ሆስፒታል ወስዷት አስመረመራት። እውነትም ነብሰ ጡር ናት። ግን የማን ነው ሲባል የማን ነው የሚለው እና አሁን ሌላ እንዳላት ሌላ እንደምታማግጥ ከሱ ሌላው እንደምትሄድ ስለማያውቅ በቃ የራሱ ልጅ ስለመሰለው በጣም ደስ ብሎት በቃ በጣም ተደስቶ ማለት ነው። የት ልውሰድሽ፣ ምን ላርግልሽ፣ ምን ላይ ላስቀምጥሽ በቃ የሌለ ሲቀውጠው ነበረ። እንግዲህ እሱ እዚህ ጋር እየተፍነከነከ እየተደሰተ በጣም ደስ እያለው በሌላ በኩል ግን አባቱና እናቱ ሰላይ ልከው ነበረ። የአባቱ ሰላይ እንግዲህ እሷ ከኤርሚ ጋር እያወራች፣ ያው ኤርሚ ፊቱ አልታየም በእርግጥ የእሷ ግን ታይቶ ልጁ ደግሞ ያንተ አይደለም አይዞህ የናሆም ነው ስትል፣ ይህ ማለት እንግዲህ ሌላ ወንድ ጋር ሪሌሽን እንደነበራት የሚያሳይ ቪዲዮ ቤቱ ደርሷል። እሱ ጉዱን አያውቅም። እዛ እሷን ያቆጠብጣል ማለት ነው። የት ልውሰድሽ፣ ምን ላርግልሽ፣ ምን ልጋብዝሽ፣ በቃ አንቺ የምትወጪ ቦታ ልውሰድሽ፣ እንደዛ እያለ ሲያዝናናት ነበረ ማለት ነው።
ቤት ውስጥ ግን ጉድ አለ ማለት ነው። ጉዱም እሱ ምንድነው? ቪዲዮ ነው እንግዲህ። ቪዲዮ ወጥቷን ቪዲዮን አባትየው አይቷን በጣም ነው የተናደደው። አባትየው ለካ ጉድሽን አርግዘሽ ነው፣ ለካ እንደዚህ አድርገሽ ነው እያለ በትክትክትክትክ ይላል ማለት ነው። እና ኑሐሚን ደግሞ አባቷን አባዬ ከዚህ ቤት ትንሽ መቆየት አለብን፣ እኔ የምሰራው ስራ አለኝ፣ ያልጨረስኩት ነገር አለኝ ብላለች። ምንድን ነው ልጄ ሲላት ማይ አባዬ አሁን አልነግርህም ብላ ነበረ። ነገር ግን ከኤርሚ ጋር ስታወራ ስላገኛት አባትየውም በሁሉንም ነገር ፍርጥርጥ አድርገሽ ካልነገርሽ ብሎ እንድትናገር አድርጓታል ማለት ነው። እሷም ያለችው ምንድን ነው? እኔ ኤርሚያስ ኤሚን እንዳይጎዳት ስለምፈራ ነው። ኤሚን ደግሞ ከስር ስለምትል በጣም ይጎዳታል ብዬ ስለፈራሁ ነው ስትሉ፣ ታዲያ ለምን ለአባቱ አትነግሪም ብሏታል ማለት ነው። አይ ለሱ መናገር አይደለም እኔ እከታተላታለሁ በማለት አባቷን አሳምና እየተከታተለች ነው። የወይዘሮ ዝናሽን ቤተሰብ እየጠበቀች ነው ያለችው ኑሐሚን ማለት ነው። ነገር ግን ወይዘሮ ዝናሽ ይህን ልትረዳ አልቻለችም። ያንቺን ቤተሰብ እየጠበቅኩ ነው ያለው ተባክሽ ተይኝ ሴትዮ ስትላትም ኑሐሚን እንደዚህ ስትላት ወይዘሮ ዝናሽ መስማት አልፈለገችም። ለምን መስማት እንዳልፈለገች ባይገባንም ማለት ነው። እና በጣም ያላት ጥላቻ ለኑሐሚን ያላት ጥላቻ ወይዘሮ ዝናሽ ይሄ ነው የሚባል አይደለም። በጣም ጥላቻ አለባት ማለት ነው። እንግዲህ ኑሐሚን ጠንካራ ልጅ ስለሆነች እነገነትንም ችላ እዚህ ደርሳለች። አሁንም ደግሞ ትችላለች ማለት ነው ይሄንን። እና ኑሐሚን ያለችው ነገር ምንድነው ለኤርሚ? ቆይ አንተ ግን በንጹህ ሴቶች ላይ ይሄንን ያክል ግፍ መስራት እንደው ትንሽ አይሰለችህም እንዴ? አሁን እችን አንድ ፍሬ ልጅ ማታ ከስቶጣ አይቻታለሁ የሚን። ስለዚህ ምን አስበህ ነው? ለምንድን ነው እንደዚህ የምታደርገው? እያለች ትቆጣዋለች ማለት ነው። እሱም እንዴ ቆይ ምን አስበሽ ነው? ከእሷ ጋር የሆነ ነገር የተፈጠረ መስሎች ነው እንዴ? ከጓደኞቿ ጋር እኮ የሆነ ፓሪ ስላለ እንድትወስደኝ ነበረ መጥታ የጠየቀችኝ። ነገር ግን እኔ ደግሞ አይቻልም ብዬ መልሻት ይኸው እስካሁን ድረስ አልወጣችም፣ አላናገረችኝም። ተኮርፋ ነው መሰለኝ በማታው ይላታል ማለት ነው። እና ኤሚን እንዳይጎዳ እየተጠነቀቀች ነው ያለችው ኑሐሚን። እሱ ግን እዚህ ጋር የመጣው ኤሚን ለመጉዳት ሳይሆን እሷን ለመጠበቅ ነው። እና ወይዘሮ ዝናሽም እንግዲህ ኤርሚ እንደዋሻት አውቃለች። ኤርሚ እንደዋሻት ምክንያቱ ደግሞ ምንድነው? ይሄኛውን ቪዲዮ ስታይ ኤርሚ እንደዋሻት አውቃለች ማለት ነው። እና ወይ እንደተከታተል ካታይታ ቤተክርስቲያን ተመላልሳ ነው እንጂ በጭራሽ እኔ ያልኩህን ሴት አይደለም የተከታተልካት። ምን አስበህ ነው ብላለች። እውነቷን ነው። እና ኤምራን ደግሞ ምን ብላለች? በቃ እንግዲህ ይሄ አሁን እንዳልኩህ ነው። ሂደው ተመርምራ ምናምን ከመጣች በኋላ በቃ መጋባት አለብን። ደግሞ ስንጋባ እዛ ቤት መኖር አልፈልግም። እዛ ቤት ነው የምኖረው። ከዛ ቤት አልወጣም ያልኩህን እኔ ትቼዋለሁ። አልፈልግም፣ እዛ ቤት መኖር አልፈልግም። ብቻ ግን በቃ አብረን መኖር አለብን ብላ ተጨንቃ ተጠባ ማለት ነው። ተጨናንቃ እኔ አደጋ ነው የሚታየኝ፣ ቶሎ መጋባት አለብን ብላለች። ዙሪያዬን በአደጋ ተከብቤ እንዴት ነው የምረጋጋው? ተረጋጊ ሲላት ማለት ነው። መረጋጋት አልችልም ናሆሚ፣ እናትህ ደግሞ በዛ ላይ ብቻ ብዙ ነገር አለ እና በቃ እንጋባ እያለች። ወይኔ ግን ሴት ልጅ እንጋባ ስትል ጋይስ ከባድ ነው ለካ። አዳሞች ለምንድን ነው ቶሎ እንጋባ የማትሉት ግን? እዚህ አጋጣሚ ትላለ እና ምን ልላችሁ ነው መሰላችሁ? እዚህ ጋር ብቻ ብዙ ነገር አለው ድራማው። ብዙ ግን የሚያስተምር ጭብጥ ነገር አለ። በነገራችን ላይ ድራማን ስናይ እኔ ሁሌ ነው የምላችሁ ድራማን ስናየው አይተነው ብቻ ልፍ ሳይሆን ቁም ነገሩንና ትምህርቱን እንማረው ለማለት ነው። ብዙ የተማርንበት ነገር አለ። ሴቶች በተለይ እንደ ኤርሚያው ምኑንም አልነገራትም። ኑሐሚን የተጎዳችው ስለ ኤርሚ ስላላጠናች ነው። ኤርሚ እንዴ እኛ ቆይ ሴቶች አንቺ ማነሽ ሲለን የራሳችን ማንነት በሙሉ ለሙሉ ተናግረን ስለሱ ማንነት ግን ምንም ሳናውቅ ማግባት ለምንድን ነው ያለብን? እንደዛ ማድረግ የለብንም። እሱንም 100% ልናውቀው ይገባል። ማን ነው ምንድነው ላይፉ ምናምን የሚለውን ማወቅ አለብን ማለት ነው። እና ብዙ ጊዜ አዳሞች ድብቆች ናቸው። ለዛ ነው ኤርሚ ራሱን ደብቆ ኑሐሚን ምንም ከኋላዋ ምንም እንደሌላት ሲያውቅ ነው ከሴትነት ተራ ማለትም በቃ ሴትነቷን የተጠቀመው እና ከሴትነት ክብር ያሳነሳትና ይህን እንማርበታለን ከኑሐሚን ታሪክ ማለት ነው። እና አባቷን መንከባከቧ፣ ለአባቷ ያላት ፍቅር እንደው አስቡት እስኪ። አቶ ለይኩን መጥቶ ሰላም ነሽ እንዴት ነሽ እንኳን ሲላት አባቴ እንዴት ነው ያለችው። እንዴ ምን ነው ስለ ራስሽ ሰላም እየጠየኩሽ ሲላት ጊዜ አይ በዚህ ሰዓት የሚያስጨንቀኝ አባቴ ሰላም ነው
እና ለአባቷ ያላት ፍቅር ደስ የሚል ነው። አባቷን አንድ ነገር ተናገሩ ማለት በቃ ውጥ ነው የምታደርገው። እንግዲህ ምን ተመልክተናል? ግን ልጄ ወይዘሮ ዝናሽ እስካሁን ድረስ ለእኛ ያላት አመለካከት ለእኛ ያላት ጥላቻ እንደዚህ ሆኖ ብሎ ሲጠይቃት ጊዜ ኑሃሚን ምን ብላለች? አይ አባዬ ኧረ ብሷል፣ እንደውም ከበፊት ይብሳልኝ። አሁንማ በቃ ምን መስል አባቴ ልክ የድሮ ገነትና እህቴ ማን ነበረች እህቷ ማለት ነው። የድሮ ገነትና ኤደን በላቸው አባዬ በቃ እነሱን ነው የሚመስሉኝ ብላለች ኑሃሚን። እውነት ለመናገር እውነቷን ነው። የድሮ ገነትና ኤደን ማለት ናቸው። ኤሚና እናቷ ዝናሽ ማለት ነው። እና በጣም ነው ፈተና የሆኑባት። አስቡ፣ ሀብል ደብቀው ሀብል ሰረቅሽ ያልሰረቀችውን አባቷ በሌለ ሰዓት ራሱ ስንት ነገር ግን አባትየው እውነቷን ነው አቶ ላይኩን እንደ ልጃቸው ነው ያዩ ብላለች። እውነቷን ነው። በእውነት ለመናገር እንደ ልጃቸው አይተው ነው አባቷ እስኪመጣ ድረስ የአደራ ልጅ ናት፣ ልጄ ማለት ናት፣ ስነ ስርዓት ይኑርሽ፣ ሚስታቸውንም እየተቆጡ ምን እያሉ ነው ያቆዩትና እውነት ለመናገር እውነቷ ነው። ደስ የሚሉ አባት ናቸው ማለት ነው አቶ ላይኩን። ለዛም እንግዲህ አሁን ልጆች ማለት የአቶ ላይኩንን ልጆች ናሆምንና ኤሚን ብትጠብቅ ኑሃሚን ያው የአባታቸውን ውለታ ነው ማለት ነው። እንግዲህ የአቶ ላይኩንን ውለታ ነው ከፍዬ አልጨርሰውም ብላለች ኑሃሚን። ነገር ግን ያው እያደረገች ያለችው ነገር ደግሞ በጣም ትልቅ ነገር ነው ለቤተሰቡ ማለት ነው። እና ኑሃሚን እያደረገች ያለችው ነገር በጣም ትልቅ ነገር ነው። ኤርሚ አሁን ላይ ኤሚን ፈልጎ አይደለም የገባው፣ ኑሃሚንን ለማግኘት ኤሚን መሰላል ነው ያደረጋት ማለት ነው። ይህንን ነው የምንረዳው። እንግዲህ ብዙ ካስተዋልን ብዙ ነገር የምንማርበት ድራማ ነው ኑሃሚን ድራማ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ የኖቲፊኬሽኑን ምልክት እያበራችሁ ቤተሰብ ሆኑ። ቤተሰቦች ላይክ ማድረግ አትርሱ። ሀሳብ አስተያየታችሁን በኮሜንት መስጫ ላይ ጻፉልኝ፣ አነባለሁኝ። ሰላማችሁ በዘት ይበልልኝ። ሰላም ሆኑልኝ። ሼር ማድረግ አትርሱ። ሼር አድርጉ፣ ሰብስክራይብ አድርጉ። ባይ ባይ ወዶችዬ።